ሰላም ጤና ይስጥልን ውድ የነጋድራስ የፎሬክስ ትምህርት ቤት ተማሪዎች እንዴት አላችሁ? እነሆ የ27ኛውን ሌክቸራችንን ሁለተኛ ክፍል በዚህ ቪዲዮ ደግሞ ይዤላችሁ ቀርባለሁ። በዋነኝነት እንግዲህ አስቀድመን ምን አይነት ፓተርኖች ሊኖሩ እንደሚችሉ በተለይ በዚህ የዲማንድ እና ሰፕላይ ምስረታ ውስጥ የተለያዩ ፓተርኖችን አይተናል። ወይም አጠቃላይ ቻርቱ ሊሰራቸው የሚችላቸውን ማለት ነው which is ራሊ ቤዝ ራሊ ያልነው መጀመሪያ ወደ ላይ መውጣት ከዛ ቤዙን የመስራት ከዛ እሱን ጉዞን የመቀጠል አንዱ ነበረ። ድሮፕ ቤዝ ድሮፕ ያልነው ደግሞ ወደ ታች ይወርዳል ከዛ ቤዙን ይሰራል ከዛ ድሮፕ ማድረጉን ይቀጥላል ዲቢዲ ያልነው። እንዲሁም ደግሞ ሪቨርሳሎች ሁለት አይነት ሪቨርሳሎች አይተን ነበረ። አንደኛው ራሊ ቤዝ ድሮፕ የምንለው ወደ ላይ ወጥቶ ቤዝ ይሰራል ወደ ታች ይወርዳል። ኦረልስ ደግሞ ወደ ታች ይወርዳል ድሮፕ ያደርጋል ቤዝ ይሰራል ራሊውን ይቀጥላል ያልንበት። በዚህ ሁነት እንግዲህ ከሰፖርት እና ሬዚስተንስ አንግል አንጻር ደግሞ ያየናቸውና እንዳጠቃላይ እነዚህን ዞኖች እንዴት ነው የምንሰራው የሚለውን ሁነት እናያለን። በ25ኛው ሌክቸራችን ላይ ሰፖርት እና ሬዚስተንስ እንዳጠቃላይ እንዴት እንደሚሰራ የሰፖርት እና የሬዚስተንስ ዞኖች ደግሞ ዊክ ቱ ቦዲ ብለን ከቦዲው ጫፍ እስከ ዊኩ ቦዲ ውስጥ ከጨረሰበት እስከ እንዳጠቃላይ እስከ ሌቭሉ የዊኩ መጨረሻ ድረስ የተመለከትንበት ሂደት ነበረ ማለት ነው። ቤዚክሊ በዚህኛው ኬዝ ደግሞ እንዳጠቃላይ ዋናው ትኩረታችን ቤዝ የምንለው ካንድል ላይ ይሆናል። ሜጀርሊ ቤዝ ካንድሉ ላይ ይሆናል ማለት ነው። ሜጀርሊ ዋነኛ ሀሳቢያችንን የምናደርገው ይህንን ስንል ምን ማለታችን ነው? ቤዝ ካንድል ማለት ኤክስፕሎዥኑ ከመፈጠሩ በፊት የነበረችዋ የመጨረሻዋ ካንድል ናት። ኤክስፕሎዥኑ ከመፈጠሩ በፊት የነበረችዋ ካንድል ቤዝ ካንድል ትባላለች። ለምሳሌ ራሊ ቤዝ ራሊ ብለናል አይደለም? ሜጀርሊ ይሄ ኤሪያ አሁን በጣም ጠንካራውን ሁነት ያሳየናል። ይሄ ኤክስፕሎዥን ከመፈጠሩ በፊት ኦልሬዲ ምን ሰርቶልናል? እዚህ ጋር እንደምንመለከተው ኦልሬዲ ራሱን የቻለ በፓተርን ደረጃ ፍላግ ይሉታል። ዞሮ ዞሮ ግን እዚህ ጋር ምን ሰርቷል? ኦልሬዲ የሆነ አንዳች አካሄድን እያሳየን ይገኛል። ወይም ደግሞ ራሊ ቤዝ ራሊን ያሳየን አይደለም በዚህኛው ኬስ። ስለዚህ እዚህ ሁኔታ ላይ በስተመጨረሻ ለመጨረሻ ጊዜ ብሎ ከማድረጉ በፊት የነበረችው ካንድል እንደምትመለከቷት ጫፏ ረዥም ነው። ብዙውን ጊዜ ትንሽ አካል ያላት ወይም ዶጂ ወይም ይሄ ስፓይኒንግ ቶፕ ይባላል። ስለ ካንድል እንግዲህ በቀጣዮቹ 2-3 ክፍሎች እንጀምራለን። ካንድል ስቲኮችን ዲቴል ማለት ነው። ቤዚክሊ እቺኛዋ ናት ማለት ነው። ሜጀርሊ አሁን እንዳያሳስታችሁ ማለት ነው። አጠቃላይ ይሄ ዞኑ ወደ ጎን እየሄደ እንደሆነ ወይም ቤዝ መኖሩን አውቀናል በእርግጠኝነት ራይት። በዛው ልክ ግን እቺኛዋን ወስደን ሌትስ ሴይ ሴም እቺኛዋን ወስደን ብንሰራት ብዙዎች እንግዲህ ቅድም እንዳልኳችሁ ነው። ይህንን ቢቲሲውን መርጫ ያመጣውበት ዋነኛ ምክንያት ኤቭሪ ታይም ላይሰራ ይችላል አንድ፣ ሁለተኛ ዊኒድ የካንድል መዘጋትን ማወቅ ይኖርብናል። ያ ነገር ስለመሰበር አለመሰበሩ ማለት ነው። ሜቢ ይህንን አሁን ኮምፕሊትሊ እንግዲህ ኢት ዲፔንድስ ኦን የካንድል ስቲኩን እንዳጠቃላይ እይታዎች በጣም ማወቅ ይኖርብናል። ከዛ ደግሞ የታይም ፍሬም በጣም ወሳኝነት ይኖረዋል ማለት ነው። ስለዚህ እያንዳንዱን እንቅስቃሴ ከዛ አንግል ማድረግ ይኖርብናል። ምናልባት እዚህ ጋር አሁን ይሄኛው ወደ ታች ከመውረዱ በፊት የነበረውን ሂደት ማለት ነው። እንዳጠቃላይ ይሄኛው ከዚህ እስከ እዚህኛው ፖይንት ድረስ ያሉትን ማለት ነው ጫፋቸው ረዥም የሆኑትን በግንዛቤ ደረጃ ልንመለከታቸው እንችላለን። ለምሳሌ በዴይሊ ብናደርገውና እቺን ኤሪያ ብናያት ኦልሬዲ ወደ ላይ ሄዷል፣ ከዛስ ወደ ጎን ሄዷል፣ ወደ ታች ሄዷል። ይሄ ኤሪያ ወይም እዚህ አካባቢ የነበረው ኤሪያ በጣም ጠንካራ ሬዚስተንስ ስለመሆኑ ምን ማሳያዎች አሉ? በኖርማሊ በሰፖርት እና ሬዚስተንሱን ትተነው እንኳን ይሄ ኤሪያ በዚህኛው በመጀመሪያው ካንድል በሰራ ነው መሰረት ጠንካራ የሆነ ሬዚስተንስ መሆኑን አይተናል። እንዳጠቃላይ ይሄንን ዞን ደግሞ ፊልተር አውት በማድረግ ሂደት ለምሳሌ አት ሴም ፖይንት እዚች ጋር ራሱን የቻለ ሁነት ተፈጥሯል አይደል? ስለዚህ እቺኛዋን ፖይንት ለብቻም ብንወስዳት እንችላለን ማለት ነው። ሌትስ ሴይ እቺኛዋን እዚህ ጋር ብንወስደው አሁን እዚህ ጋር ከዚህ እይታ እንግዲህ the same thing ይሄም ራሱን የቻለ ባይ ዘ ወይ
መሆን አይችልም አይደለም። ምክንያቱም እዚህ ጋር ኦልሬዲ ወርዶ የተመለሰበት እውነት አለ አይደለም። ስለዚህ ይሄኛውም ኤሪያ ራሱ በዚህኛው ዊክ ተነስተን የሚሰራው ማለት ነው ራሱን የቻለ እይታም ሊሰጠን ይችላል። ኤግዛክትሊ እዚህ ጋር እንደምትመለከቱት ደግሞ ይህንን የዞኑን መጨረሻ የነካበት ዊክ ማየት እንችላለን። ዞሮ ዞሮ ይሄ አስቀድሞ ከነበረው ዳታ ነው ተመለሰ ሄደ። ስለዚህ እዚህ ጋር ሪፋይን አድርጎታል ማለት ነው ዳታችንን፣ ወይም አስቀድሞ የነበረውን ትንሽ ከፍ አድርጎልናል በዚህኛው አስቀድመን በሰራናት ዊክ አማካኝነት ማለት ነው። ሶ ቤዚክሊ በዋነኝነት ይሄንን ኤሪያ ሲመጣ አግሬሲቭሊ ከሰበረ ኢትስ ጎይንግ ቱ ቢ አ ሂውጅ የሆነ አካሄድ ነው። ስለዚህ እኛ ይሄ ስለመመለሱና ከዚህ ወደኋላ ስለመመለሱ ግዴታ ማየት ይኖርብናል ራይት። ከዛ ባለፈ ካለፈ በኋላ ደግሞ ሲመለስ ይሄንን ኤሪያ ዋንስ ሪጀክት አድርጎት መመለሱን ሲያረጋግጥልን መግባት እንችላለን። ባይ ዊች ለምሳሌ አሁን እየተሰራ ያለው የማርኬት ስትራክቸር እዚህ ጋር ፌክ ብሬክአውት አሳይቶ እንደዚህ በሚሄድበት ጊዜ እዚች ሪቴስት ያደረገበትን ፖይንት ወይም ደግሞ ስለመገልበጡ ማረጋገጫ የሆነችበት ፖይንት ላይ ጠብቀን ምን ማድረግ እንችላለን ማለት ነው? ባይ ማለት እንችላለን ማለት ነው። ሶ ቤዚካሊ እስከሚቀጥለው ሊሄድ ይችላል እንላለን። ሶ እዚህ አካባቢ ብሬክአውቱ ከመከሰቱ በፊት የነበረውን ሂደት ስንመለከት ይህንን ኤሪያ የሰበረው ኦብቪየስሊ እዚህ ጋር ሪቴስት ለማድረግ ሞክሯል። ግን እነዚህ ኤሪያዎች እነዚህ ዊክ የሆነባቸው ኤሪያዎች እንዳጠቃላይ ሜጀርሊ በጣም ጠንካራ የሆነ ሬዚስታንስ ዞን መሆኑን ያሳየናል። ዞሮ ዞሮ ዲማንድ ዞንን በመሳል ሂደት ድሮፕ ቤዝ ራሊ ወይም ደግሞ ራሊ ቤዝ ራሊ which is ዲማንድ ዞን ስንስል ምን እንፈልጋለን? መጀመሪያ ድሮፑን ኦኬ፣ ከዛ ቤዝ መስራቱን እናያለን። ከዛ ደግሞ which is ራሊ አይደለም። ስለዚህ ድሮፕ ቤዝ ራሊ ወይም ደግሞ ራሊ ቤዝ which እዚህ ጋር እንደምንመለከተው the same thing ራሊ ያደረገ ከዛስ ወደ ጎን ሄደ፣ ወደ ታች የተመለሰበት ራይት። ስለዚህ እነዚህን እንቅስቃሴዎች ከፈለግን በኋላ ቤዙን በማየት ሂደት ለምሳሌ ኦኬ the same thing an example በምን ልስጣችሁ መሰላችሁ? እዚሁ ጋር አሪፍ እይታን መመልከት የምንችልባት እና ሶ ቤዚካሊ ይሄ ሁነት አለ። ሶ በዚህ ሁነት ውስጥ ምን ማየት እንችላለን? ይሄ ብሬክአውት ከመከሰቱ በፊት የነበረው ኤሪያ የቱ ነው? this area right። ስለዚህ ይሄንን ኤሪያ እንደምን ልንጠቀመው እንችላለን? ራሱን እንደቻለ ወደ ላይም ሊወስዶ እንደሚችል ማሳያ ነው። ከላይ ደግሞ እዚህ ጋር ያየናቸውም ሬዚስት ያደረጉበትን ሁነት የተመለከትንበት ነው። ስለዚህ እንዳጠቃላይ የሰፕላይ እና ዲማንድ ዞኖችን በመሳል ሂደት የምንመለከተው ሜጀርሊ ከብሬክአውት በፊት ብሬክአውት ከማድረጉ በፊት ያሉትን እንቅስቃሴዎች ይሆናል ማለት ነው። ሶ ሜንሊ በብዙ አይነት መልኩ ሊሳሉ ይችላሉ እነዚህ ሁነቶች። እንዳልኳችሁ እንደየምንገባባቸው ካንድል ሁነቶችም ስለሚወሰኑ ነው ሜጀርሊ እንትን የማይሰጣቸው። ዞሮ ዞሮ ግን ለምሳሌ ይሄንን በመስራት ሂደት እቺን ኤሪያ ከተመለከትናት ኦብቪየስሊ እንደምን አይተናት ነበር። እዚህ አስቀድሞ ሁሌ ሊሰራ ይችላል አይችልም የሚለውን ጉዳይ ማለት ነው። ይሄኛው ወደ ታች እንግዲህ ይሄ the same thing ምን ሆኗል? ኦብቪየስሊ ይሄ በዊክሊ ስለሆነ ትልቅ ሆኖ እየታያችሁ ስለሆነ እንጂ ወደ እንትን ብንፈጥረው ወደ ዴይ ብናወርደው ኦልሬዲ ራሊ አለ፣ ወደ ጎን ሄዷል፣ ከዛ ወደ ታች ወርዷል ራይት። ስለዚህ በዚህ ኬስ የነበረው ኤሪያ ላይ እዚች ጋር የነበረችው አሁን ያሰመርኳት እችኛዋን ተጠቅሜ ማለት ነው። ሶ ይሄ ኤሪያ ሜጀርሊ ምንድን እንለዋለን ማለት ነው? ኦብቪየስሊ እዚች ይሄ ራሱን የቻለ ዞን ሰርቶልናል። ስለዚህ ኔክስት ታይም እዚህ ጋር ሲመጣ there might be a drop እንላለው ማለት ነው። the same thing ደግሞ ወደ ታች ወደ ጎን ከሄደ በኋላ ይሄንን ሲሰብርልኝ ደግሞ ይሄንን ኤሪያ ምን አደርገዋለሁ ማለት ነው? ኦብቪየስሊ ወደ ላይ ስለመሰበሩ የማሳያ ሁነትን ይፈጥርልኛል ማለት ነው። ሶ ቤዚካሊ ያንን እይታ በደንብ አድርገን በተለይ ደግሞ ከካንድል ምስረታ አንጻር የምንመለከትበትን እይታ ኢንዲቴል እናየዋለን። በተለይ ከምንም በላይ ደግሞ እንዳጠቃላይ ቦታዎቹን በመለየትና በማወቅ ሂደት የተለያዩ አይነት አሳሳሎችም ስላሉ ነው። እንግዲህ ይሄ ለምን ይሰራል? እንዳጠቃላይ ይሄ ኮንሰፕት እንዴት ሊሰራ ቻለ? ምክንያቱም እዚች ጋር በዚች መስመር ተመርኩዘን ኦልሬዲ እንደወረደ አይተናል። ቤዝ
ቤዙን ሰራ ድሮፕ ካደረገ በኋላ ሲመለስ ይሄ ሜጀር የሆነ ኤሪያ ነው፣ ስለዚህ ድሮፕ ሊያደርግ ይችላል ብለን ሌትስ ሴይ እዚች ጋር ምን እንጠብቃለን? ሊወርድ ይችላል። ኦኬ ልክ ይሄ መሰበሩን ስናረጋግጥ እዚህ ጋር አምጥተን ቺኛዋን እንደዚህ ወደታች ከዛ ይሄ ምናልባት አስቀድሞ ወደ ነበረው ይመለሳል ብለን ቺኛዋንም ኤሪያ ሊሆን ይችላል የወሰናት አስቀድሞ የሰራውን ማለት ነው። ባይዎች እዚች ጋር የሰራትን አስበን ኦኬ ኦልሬዲ የሰራው ሰፖርት ነበረ በሚል ይሄንን ኤሪያ ባዮች እዚህ ጋር እንደምትመለከቱት አስቀድሞም የሰራበት በዊክስ ነበር። ስለዚህ እስከዚህ እሄዳለሁ ብዬ የሽያጭን መጠን 2.83 አገኛለሁ ማለት ነው። ሶ ቤዚክሊ the same thing ወደ ታች ይወርዳል፣ ወደዚህ ይወጣል፣ ከዛ ወደ ላይ ይወጣል ራይት። ሶ at this point the same thing አሁን ይሄ ሁሌ እንግዲህ ኤግዛምፕሎች ላይ እንዳልኳችሁ ታይም ፍሬሞቹን በደንብ ማስተዋል ይኖርባቸዋል። እነዚህን አጥፍተናቸው the same thing በዚህ ሲናሪዮ እኮ ይሄንን በ4 hour ወይም በዴይሊ ብናደርገው በጣም ብዙ ካንድሎች ናቸው ራይት። ሶ በዛው ሂደት እቺኛዋ ራሱ ኤሪያ ምን ሰርታለች? እዚች ጋር ይሄው ድሮፕ አደረገ፣ ራሱን የቻለ ቤዝ ሰራ፣ ከዛ ወጣ ራይት። ሶ በዚህ በመውጣት ሂደት እዚህ ጋር የተለያዩ ምኖች አሉ ዊካቸው ረዣዥም የሆኑ። ስለዚህ ሞስት ፕሮባብሊ አስቀድማ ከብሬክአውቱ በፊት የነበረችዋን ካንድል ነው የምናየው which is እቺኛዋን። ነገር ግን አጠቃላይ ዊክሶቹ ጠንካራዎች ከሆኑ ደግሞ ሙሉ ኤሪያውንም ልንወስደው እንችላለን። ሶ ቤዚካሊ እዚህ ጋር ሞስት ፕሮባብሊ ሁሌ ላይሰራ እንደሚችልም ማሳያ ማለት ነው። ሁሌ ላይሰራ እንደሚችል ማሳያ። በዛው ልክ ይሄ ግን አስፈላጊ ከሆነ ደግሞ ወደኋላ ከተመለስንበት ለካስ የሆነ ኤሪያ ላይ ራሱን የቻለ ሬዚስት ያደረገባቸው ፖይንቶች እንዳሉም ማሳያ ይሆነናል። እነዚህን በማየት ሂደት ግን ችግሩ አሁን ትልቁ ፕሮብለም ለምሳሌ እቺኛዋን ሰራናት ምክንያቱም አስቀድሞ የሰራው ነው which is ይሄው ራሊ ያደረገ እዚህ ጋር ቤዝ ሰራ ተመለሰ። ሶ ቤዚካሊ እዚህ ጋር ሲመለስ ኔክስት ታይም ወይ ከሰበረው በጣም ጠንካራ የሆነ ዞን ስለሆነ በጣም ይተኮሳል ነው፣ ካልሰበረው ደግሞ ይመለሳል which is majorly እዚህኛው ጋር በነበረው ሲናሪዮ ተሰብሯል። as I told you every time ይሆናል ማለት አይደለም። ይሄ ከተሰበረ በኋላ እዚህ ጋር ሲመለስ አሁን ምን አይነት መሸወዶች ልንሸወድ እንችላለን? በጣም ሜጀር የሆነ ትልቅ ካንድል እዚህ ጋር ተሰብሯል። አሁን እቺ ኤሪያ ካየናት ምንድናት? የምትሸውድንና ወደ ታች በቃ ሊሄድ ነው የምንልበትን ሐሳብ የሚሰጠን ነው አይደለም? ስለዚህ እቺኛዋ ኤሪያ ምን በመባል ትጠራለች? ፌክ ብሬክአውት በመባል ትጠራለች እቺ ኤሪያ። ሶ ኢንስቲትዩሽናል ትራፕ የምንለው እዚህ ጋር ነው። እንደ ሚስጥር አብዛኞቹ ትልልቅ ትሬደሮች የሚሆን የኢንስቲትዩሽኖቹ የማይነግሩን ፖይንት ይሄ ፌክ ብሬክአውትን የመፍጠር ሂደት ላይ ነው ማለት ነው። ይሄ ምን ማለት ነው? ሌትስ ሴይ ይሄንን በምሳሌ ሂደት ለምሳሌ ሌትስ ኮንሲደር አንድ ትልቅ ሲቲ ባንክን አስብ። በጣም ትልቅ ባንክ ነው። ሶ $10 ቢሊዮን መግዛት ከፈለገ ሲቲ ባንክ ግን ደግሞ በዛ ሰዓት ማርኬቱ ላይ ያለው ሻጭ $6 ቢሊዮን ብቻ ነው ያቀረበው። ስለዚህ ባንኩ ምን ያደርጋል? ያለውን 6 ቢሊዮን መጀመሪያ ይገዛል። ሶ በዚህ ምክንያት ዋጋው ምን ይሆናል ማለት ነው? ራሊ ያደርጋል፣ ይተኮሳል ማለት ነው፣ ወደ ላይ ይተኮሳል ማለት ነው። ከዛስ ግን የቀረው $4 ቢሊዮን ያ $4 ቢሊዮን ትዕዛዝ ኦልሬዲ 10 ቢሊዮኑን ሲያዝ ሊወስድ የሚችለው ያለውን በሻጮች የቀረበ $6 ቢሊዮን ብቻ ነው። ስቲል 4 ቢሊዮን መግዛት እፈልጋለሁ የ4 ቢሊዮን ብሎ ያስቀመጠው አለ፣ ወይም ደግሞ ያልተሞላለት ትዕዛዝ አለ። ያ $4 ቢሊዮን ትዕዛዝ አየር ላይ ቀርቷል፣ ወይም ፔንዲንግ ኦርደር ነው ማለት ነው። የቱ ጋር? ያቺ ቤዝ ያልናት ቦታ ላይ። እንዳጠቃላይ ሌትስ ኮንሲደር እዚህ ጋር እየሸጠ መጣና እዚህ ጋር አንድ ትልቅ ባንክ ይሄን ያህል መግዛት ፈልጋለሁ አለ። ስለዚህ አሁን እንዳልኳችሁ ይሄ ካንድል ለምሳሌ 10 ቢሊዮን አቀረበና ግን ሻጭ የነበረው እንዳለ ስንት ነበረ? እስከዚህ እስከሚሄድ ድረስ በቃ 10 ቢሊዮን ከ10 ቢሊዮኑ ላይ 6 ቢሊዮኑ እየተሞላ ትዕዛዙ እዚህ ጋር ደረሰ። እዚህ ፖይንት ላይ ባንኩ ስቲል ምን ጠይቋል? 10 ቢሊዮን ጠይቆ ነበር የተሟላለት ወይም ማለት ትዕዛዙ የተፈጸመለት ኦብቪየስሊ እስከዚህ ፖይንት እስከሚደርስ 6 ቢሊዮኑ ነበር። ስቲል 4 ቢሊዮኑ ይቀራል። 4 ቢሊዮኑ የሚዟዦና የሚሞላው ይሄ ቤዝ የመስሪያ ፖይንት ላይ ይሆናል ማለት you see። ስለዚህ ኦብቪየስሊ ዋጋው ተመልሶ ወደዚህ ወደ ቤዙ ሲመጣ ያ የቀረው
ከዚህ በፊት የቀረው እንግዲህ እቺኛን እንምላት which ይሄው እዚህ ጋር እንምላውና ይሄንን ኦሬዲ አግሬሲቭሊ ሰብሮታል አይደል? እንደዚህ ወደ ኋላ ከወሰድ ነው እዚህ ፖይንት ላይ ይሄንን ታች ሲያደርግ ኦብቪየስሊ ምንድን ተነክቷል ማለት ነው። ያ በትልቅ ገንዘብ የተሰጠው ወይም ኦሬዲ 4 ቢሊዮን ትዕዛዝ ሳይሟላ የቀረ ትዕዛዝ ይሟላል ማለት ነው። ስለዚህ ተመልሶ እንዲወጣ ያደርገዋል። እኛ እንዳጠቃላይ which is አክቲቭ ይሆናል ማለት ነው። ስለዚህ ዋጋው እንደገና ይተኮሳል። እኛ ሪቴል ትሬደሮች ዋጋው ተመልሶ እስኪመጣ የምንገዛው እንዳጠቃላይ ከባንኩ የቀረው ትዕዛዝ ወይም ይሄ አንፊልድ ኦርደሩ ጋር አብረን ለመሳፈር ነው ማለት ነው። ትዕግስት በዋነኝነት አሪፍ የሚሆንበትም ዋነኛ ምክንያት ያ ይሆናል ማለት ነው። ሶ ሜጀርሊ እነዚህን ኮንሰፕቶች በደንብ አድርገን ልናውቅና ልንይዛቸው ይገባል። ሴም ቲንግ ቅድም እንትን ባልኳችሁ ሂደት which is ለምሳሌ አሁን ቺ ኤሪያ ምን ሆኗል? ወረደ፣ ቤዝ ሰራ፣ ለመውጣት ሞከረ። ባይዎች ይሄንን ኤሪያ ሰብሮ ያለፈበት ሂደት ነበር። ተመልሶ መጥቷል አይደል? ተመልሶ በሚመጣበት ጊዜ አሁን እዚህ ጋር ኦሬዲ የሰራው ምን አለ? ይሄው ቤዝ አለ። ስለዚህ ይሄ እዚህ በቤዙ ላይ የነበረውን ወይም የወሰደውን ፕራክቲስ ኦብቪየስሊ እዚህ ጋር መጥቶ ሊሞላው ይችላል። ስለዚህ እዚህ ጋር ሲሞላው ጠንካራ ፖይንት ስለሚሆን ይሄ ኤሪያ ተመልሶ የመውጣት እድል ይኖረዋል እንልና እኛ በግብይት ውስጥ ምን አይነት እድል ነው የምንጠቀመው? ዋንስ እዚህ ጋር መጣ፣ ከዛ ታች ጋር ከወረደ በኋላ ሌትስ ሴይ እዚህ ጋር ተች አደረገ፣ ሜቢ ፌክ አውት አስመስሎ ከዛ ድጋሚ እንደዚህ አድርጎ እንደዚህ ይወጣል ማለት ነው። ሶ ቤዚካሊ አሁን የኛ ትልቁ ስራ እቺን ፌክ አውት አልፈን ከዛስ እዚች ጋር ሪቴስት አድርጎ ሲጨርስ ግባና ግዛልኝ። ስለዚህ ስቶፕ ሎስን እዚህ ጋር አደርጋለሁ፣ ተመልሶ እስከዚህኛው ኤሪያ እስከሚመጣ ገዛለሁ የሚል እንትንን እንወስዳለን ማለት ነው። ሌትስ ሴይ ይሄኛውን እንስራለትና እሺ፣ በዚህ ይሄኛው ብሬክ አውት ከመምጣቱ በፊት የነበረችዋን ይሄ ራሱን የቻለ እንግዲህ ካያችሁት በ4 አወር ነው እንጂ በ30 ደቂቃ ቢሆን ደግሞ ራሱን የቻለ ወደ ጎን የሚሄድ ነው ብለናል አይደል? ስለዚህ ምን ብለናል? ዞን ደግሞ ስንሰራ ብሬክ አውቱ ከመከሰቱ በፊት የነበረችዋ ካንድልን አይተን ከቦዲዋ እስከ ዊክስ ራይት። ስለዚህ እቺኛዋ እንደዚህ ስናደርግ አሁን ሜጀርሊ እስከዚህ ድረስ ከታች ይመጣና እስከዚህ ድረስ የመሄድ ቻንስ አለው። ከዛስ ይሄ ኦብቪየስሊ በዚህ ራሊ አማካኝነት በዚህ እንቅስቃሴ አማካኝነት ሊፈተን ይችላልና ወደ ኋላ ሊመለስ ይችላል። አልተመለሰም ነው ያድጋል። ስለዚህ ወደ አስቀድሞ ወደ ሰራው ደግሞ እንሄዳለን፣ ወደዚህ ነው ማለት ነው። ከተመለሰ መመለሱን እናረጋግጥና ባዮች የምናረጋግጠው በምንድን ነው? ሪጀክት ይደረጋል፣ ሪቴስት ያደርጋል። እንደሚወርድ እርግጠኛ በምንሆንባቸው የካንድል ሙቮች ወይም ሌሎች ማረጋገጫ መንገዶች እንግዲህ በተጨማሪነት ከምትማሯቸው ትምህርት ጋር አሁን አንድ ላይ እያየናቸው እዚህ ፖይንት ላይ ደግሞ ምን እንላለን ማለት ነው? ሴል እንላለን ማለት ነው። ስለዚህ ዋንስ ወደ ላይ ሲወጣ አገኘ ነው። ከዛስ ካገኘ ነው በኋላ ራሱን ሪያክሽኑን ምናምን አደረገ። ሰበረ፣ ወደ ላይ ይወጣል። ሌላ ሜተድ ተጠቅመን ወይም ሌላ አግባብ ተጠቅመን እሱኛውን እንትን እንላለን። ከተመለሰስ ሴንስ ምን ከዚህ ፖይንት ኦፍ ቪው አማካኝነት አሁን እዚህ ጋር ይመለሳል ያልነው ራሱን የቻለ ድሮፕ ቤዝ ራሊ ስለሰራ ነው። በዚህኛው ኬዝ ደግሞ ራሊ ያደረገ ቤዝ ሰራ፣ ድሮፕ አደረገ። ኔክስት ታይምም እንደዚሁ። ስለዚህ ይሄኛውን ፖይንት የመጠበቅ ይሄኛውን አይሄድም ብለን ደግሞ ምናልባት ማርኬቱ ወደዚህ ውስጥ ማለት ወደ ላይ ደግሞ ሰብሮ የሚያልፍ ከሆነ እንዳልኳችሁ ሌሎች አካሄዶችን ደግሞ ተጠቅመን ወደ ላይ የሚሄድበትን ምልከታ የምንመለከትበት ይሆናል ማለት ነው። እንግዲህ ይሄንን ስንል የዞን ጥራታችን በጣም ወሳኝነት አለው። እንግዲህ አሳሳሉ ላይ ምናልባት ግራ ሊገባችሁ ይችላል። እኔ በተቻለኝ አሁን ሞር ኮምፕሊኬትድ የሆኑ ሞር በጣም እርግጠኛ ልንሆንባቸው የምንችላቸውን አሳሳሎች አድቫንስድ ወደ ሆኑት ኮንሰፕቶቻችን ስንገባ አሳያችኋለሁ። እንዳጠቃላይ ግን ሁሉም ሰፕላይ እና ዲማንድ ዞኖች ይሰራሉ ወይ ካልን ማለት ይሰራሉ ልንል አንችልም። አይሰራም። የትኛው ነው ጠንካራው? እሱን ማወቅ ያስፈልጋል። በግዴታነት መመልከትም ያስፈልጋል። አንደኛ ጉልበት ወይም ይሄ ስትሬንግዝ ኦፍ ዘ ሙቭ ነው። ስለዚህ ከዞኑ የወጣው ሻማ ምን ያህል ወይም ይሄ እንዳጠቃላይ ከዛ ዞን ውስጥ በመውጣት ሂደት የወጣው ካንድል ወይም የሰበረው ካንድል እንዳጠቃላይ ምን ያህል ጠንካራ። ለምሳሌ ረጅም የሆነ በጣም ጠንካራ ካንድል ከሰራልን በዛ አወጣት ውስጥ ኦብቪየስሊ
ጠንካራ ነው ማለት ነው። ጠንካራ ዞን ልክ ሲሰብር ከዛ ዞን ማለት ነው። ሶ ለምሳሌ እንደ ኤግዛምፕል እንውሰድና ሌትስ ሴይ እዚህ ጋር እንደምንመለከተው ይሄንን ኤሪያ በመስበር ሂደት ሊሆን ይችላል። ኦሬልዝ ይሄ አሁን ጠንካራ ነው አይደል? ስለዚህ እዚህ ጋር ምን ሰርቶ ነበር? ሄደ ወደ ጎን ሄደ፣ ወደ ታች ወረደ። ራይት እንደ ኤግዛምፕል ያው ኤግዛምፕል ለማግኘት ስል ነው እንትን የምለው። ይሄንን ኤሪያ ከተመለከታችሁት ምን አድርጓል? ቺኛዋ በዚህ ዞን የተሰራው ኦሬዲ ሲመጣ ይወርዳል አለ፣ ወረደ። ከዛ ሲሰበር ካያችሁት በጠንካራ ካንድል ከሆነ በጣም ጠንካራ ነው ማለት ነው ጉዞ ዩሲ። ስለዚህ በዋነኝነት ከዛ ሁነት ውስጥ የተሰበረበትን አጋጣሚ መመልከት ያስፈልጋል። ትንንሽ ካንድሎች ከወጡስ ደካማ ነው እንደማለት ነው። which is the same thing። ይሄንን አስቀድመን በነበሩ ደግሞ ከሰራ ነው let's say እንዳወጣጡ ማለት ነው which is the same thing። አሁን የአሁኑን ኤግዛምፕል ማለት በጥንካሬ ለማሳየት ያህል ማለት ነው። ይሄንን ካየን this is the same thing right። ስለዚህ እዚህ ጋር አሁን ይሄ አስቀድሞ የተሰራ ዞን ነበር right which is በዚህ ዞን አማካኝነት እዚህ ጋር መጠን ብንመለከት ትንንሽዬ ካንድሎች ነበሩ። ለመስበር ያዳገተውም that's why ተመልሶ እዛው ታሸና ወደ ታች የመውረድ ግዴታ ውስጥ ገባ ማለት ነው you see። ስለዚህ እንደ አጠቃላይ የአጠቃላይ ሂደቱን ጥንካሬ ማየት ያስፈልጋል። ሌላው ቤዙ ላይ ምን ያህል ጊዜ ወስዷል? ቤዙን በመስራት ፕራይሱ ቤዝ ላይ ለረጅም ጊዜ ከቆየ ብዙ ትዕዛዞች ሞልቶ ሊሆን ይችላል ማለት ነው። ወይም ደግሞ ፕራይሱ ቤዙ ላይ በጣም ለአጭር ጊዜ ከሆነ የሆነች በቃ ሳም ነገር አድርጎት ነካ ብቻ አድርጎት ከሆነ ደግሞ ያልተሞሉ ትዕዛዞች አሉ ማለት ነው እዛ ሂደት ውስጥ እሺ። ስለዚህ በዚህ ኬስ እንዳጠቃላይ አጭር ጊዜ የቆየበት ዞን የተሻለ ነው። ትንሽዬ ብቻ የነካው ዞን የተሻለ ዞን ሆኖ እናገኘዋለን። በጣም ረጅም ከሆነ ብዙ ፊል የተደረጉ ሞመንቶች ይኖሩታል ማለት ነው እዛ ሞመንት ላይ። ስለዚህ ቤዚክሊ በሜጀር ደረጃ እነዚህን ፖይንቶች መመልከት ያስፈልጋል። ከዛ ፍሬሽነስ ነው። ዋጋው ወይ ፕራይሱ ዞኑን ስንት ጊዜ ነክቶታል? ያንን ዞን ስንት ጊዜ ነክቶታል? አሁን አስቀድመን ባየነው ሂደት ማለት ነው። ስለዚህ አሁን ፕራይስ አንዴ ነካ፣ ሁለቴ ነካ፣ ተመለሰ፣ ለመንካት ጣረ፣ ግን አልነካውም። በሶስተኛው ሰብሮ ወጣ እሺ። ገና ሳይነካው ከሆነ ወይም አንቴስትድ ከሆነ ደግሞ ጭራሽ በቃ በጣም ወርቃማ ኦፖርቹኒቲ ነው ልንል እንችላለን ማለት ነው። 2-3 ጊዜ ከተነካ ሞር ኦፍ ፕላስቲሲቲ ወይም ይሄ ትዕዛዞቹ አልቀዋል ሊሰበር ይችላል እያለን። ስለዚህ በተደጋጋሚ ከተነካ ሞር በተደጋጋሚ በተነካ ቁጥር ያ ኤሪያ እንግዲህ ይሄ አንድ የነበረ ሁለት የነበረ በዴት ታይም ፍሬም ብናየው ማለት ነው። ከዛስ ዋንስ ከወረደ በኋላ መልሶ ቴስት ሲያደርገው ቀላል አድርጎ ነው የሰበረው እሺ። ለረጅም ጊዜ ደግሞ ተደጋጋሚ የተነኩትን ካየን ሞስት ፕሮባብሊ ያ ኤሪያ ምን ሊሆን ይችላል ማለት ነው? የዚህ ተቃራኒ ሊሆን ይችላል ማለት ነው። አንዴ አንቴስትድ ከሆነ ኢትስ ኦብቪየስሊ የወርቃማ እድል ነው። አንዴ ብቻ ከተነካ ኢትስ ሞር ኦፍ ሲልቨር ልትለው ይችላል። ሶስቴ ግን ከተነካ በቃ ትዕዛዞች ዋና ትዕዛዞች አልቀዋል ማለት ነው። እንደማጠቃለያ እንግዲህ ማለት የዲማንድ እና የሰፕላይ ዞን ኮንሰፕት በብዙ አተያይ ብዙ የተለያዩ እይታዎች አሉት። እንዳልኩት ምናልባት በማስረዳቱ ሂደት ይሄ ከሬዚስታንስ እና ሰፖርት እንትን የሚለይበት ሂደት የለም። አሁን አድቫንስዱን ኦፕሽን ከሰጠኋችሁና አድቫንስዱን የመለየት ሂደት ካየ ነው ሞር ኮምፕሊኬትድ ሊሆንባችሁ ነው። ነገር ግን ደግሞ ሰፕላይ እና ዲማንድ የሚለውን ኮንሰፕት ብቻ ለማሳወቅ ይሄንን ቪዲዮ እንደሰራሁት አንድ እንድትይዙልኝ፣ በሁለተኝነት ደግሞ ከሱም ባለፈ ይሄ ሰፖርት እና ዲማንድ ዞኖች ወይም አካባቢዎችን የመለየት መሀል ላይ ሲሰራ የታችሁታል ወይም ሪጀክት ሲደረግ እሱን ኮንሰፕት እንድታዩት ነው እንጂ ክሊርሊ የመሳሉን እንግዲህ ሜቢ 4ኛ ወይም 5ኛ ክፍል ሌቭል ላይ በምትደርሱበት ጊዜ በዚሁ ሂደት ምናልባት ከአንድ 5 ወይም 10 ቪዲዮዎች በኋላ የምንደርስበት ይሆናል። እንዴት ሞር ክሊርሊ እነዚህን የዲማንድ እና ሰፖርት ሌቭሎች መሳል እንደምንችል
በደንብ አድርገን ደግሞ በክላሪቲ እናያለን። ለዛሬው ጀስት የሆምወርካችሁን ማለት ነው GBP USD 4 hour ታይም ፍሬም ላይ ትከፍታላችሁ። ቻርታችንን ከከፈትን በኋላ መጀመሪያ GBP USD እናደርገዋለን። በሱ ላይ የ4 hour ቻርት ላይ እናደርገዋለን። በ4 hour ቻርታችን ሞሮፍ ገበያውን ስንመለከተው ባይዘው ይሄንን ምልከታ በቀላሉ ደግሞ ለመመልከት በላይን ደግሞ ብታረጉት የበለጠ በዚህ መልኩ ልታዩት ትችላላችሁ። ዩሲ ስለዚህ ይሄንን አሁን እንደምሳሌ እንደዚህ በመመልከት ሂደት ብቻ ገበያው ይወጣል፣ መሀል ላይ ወደ ጎን ይሄዳል ይወጣል፣ ወይም ደግሞ ይወርዳል፣ ወደ ጎን ይሄዳል፣ ወደ ላይ ይወጣል። ዩሲ ስለዚህ አሁን ለምሳሌ እቺኛው ኤሪያ ራሱን የቻለ ቤዝ የሰራበት ነው። ስለዚህ ከዚህ በመነሳት እንዳጠቃላይ ራሊ ቤዝ ድሮፕ ደግሞ አለው። ራሊ ወደ ላይ መውጣት ቤዝ፣ ከዛ ደግሞ ድሮፕ የወረደበት ሁነት እንፈልጋለን። ያቺን ቤዝ ካንድል እንፈልግና በዛው ሂደት ቤዝ ካንድሏን እንፈልግና በዛች ቤዝ ካንድል ለምሳሌ ራሊ አድርጓል ልትሉ ትችላላችሁ። ከዛ ትንሽዬ ወደ ጎን ሄደ፣ ከዛስ ወደ ታች ወረደ ራይት። ስለዚህ ይሄኛው ልክ ብሬክ አውቱ ከመከሰቱ በፊት የነበረውን ካንድል እናይና እዚህ ጋር መተን ሰፕላይ ዞናችንን እንሰራለን ማለት ነው። ኦብቪየስሊ ይሄንን ዝም ብለን ወደ ቀኛውን ብናሰምረው የሆነ ቦታ ላይ ማርኬቱ ሲመለስ ሪጀክት የተደረገበት ሆኖ እናገኘዋለን። ይሄ ተሰብሯል ወይ? አዎ ተሰብሯል። ግን ከዚህ እንደመጣው አመጣጥ እውነት ወደ ላይ ዘልቆ ሄዷል? አልሄድም። ምክንያቱም አቅም አልነበረውም። ስለዚህ ወደ ታች የመውረድ ግዴታ ውስጥ ገብቷል ማለት ነው። ቤዚካሊ ይሄንን በማየት ሂደት በመገንዘብ ሂደት እንግዲህ በዋነኝነት የነዚህን ቅድም ለማንሳት የሞከርኩትን የዚህ የፌክ ብሬክአውት ኬስ በደንብ አድርጌ አንድ ትምህርት ብቻ ሙሉን ሰጥቼ ቦታ እሱን እንማራለን። ቀጣዩ ቪዲዮአችን የሚያተኩረውን በፌክ ብሬክአውቶች ነው። እንዴት ልንለያቸው እንችላለን፣ እንዴት ውሸተኛ ሙቮች መሆናቸውን ልናቅ እንችላለን። ይህንን በደንብ እናያለን። በሁለተኝነት ድሮፕ ቤዝ ራሊ ደግሞ DBR ደግሞ ትፈልጋላችሁ። ዋጋው ወርዶ ከዛ መሀል ላይ የሆነ ቤዝ ይሰራና ወደ ላይ ደግሞ የወጣበት ከዛ እሱ ደግሞ ሰፖርት እንትን ትፈልጉና ራሱን የቻለ ካንድል ዊክ የሰራ ረጅም ዊክ ያለውን ካንድል ትፈልጉና ዲማንድ ዞኑን ትስሉታላችሁ። እነዚህ ዞኖች ወደፊት ዋጋው ሲመጣ እንዴት እንደተመለሱ ወይም ሪያክት እንዳደረጉ ደግሞ ላይክ እዚህ ጋር ባሳየሁት ኤግዛምፕል መሰረት ታሳያላችሁ ማለት ነው። ወይም ለምሳሌ እዚህ ጋር እንዳለው እችኛውን ፖይንት ሊሆን ይችላል whatever it is። ዞሮ ሜጀርሊ ምን ሊኖር ይገባዋል? ሜጀርሊ አንደኛ ወደ ጎን የሄደ ሊሆን ይገባዋል። ከዛ ደግሞ በደንብ ተሰብሮ ያለፈ ወይም ሪጀክት የተደረገ ያ ፖይንት ተመልሶ እዚህ ፖይንት ላይ ሲመጣ ላይክ እችኛዋን ሰራውላችሁ። ይሄንን ባይዘው ወደ ኋላ መለስ ብለን ብንሰራው the same thing እዚህ ጋር happen ያደረጉ ነገሮችን መመልከት እንችላለን right። ስለዚህ ይሄንንም እዚህ ጋር አሁን በእርግጠኝነት ይሄንን ብስለው which is ይሄ ራሱን የቻለ ወደ ጎን የሄደበት ነው። ከዛ ስቺ ኤሪያ obviously አሁን ይሄንን በዋን ዴይ ብናደርገው እነዚህን ሁለቱን አንድ ላይ ስለሚያደርጋቸው ምን ሰርቷል ማለት ነው? ዊክ ያለው እንትን ሰርቷል ማለት ነው ካንድል። ስለዚህ እቺን እስቲ ዝም ብለን ብንወስደው ወደፊት አስቀድሞ ከነበረው አንፃር ማለት ነው ስቲል ያው ረጅም ጊዜ ሊወስድ ይችላል። አስፋራስ ማርኬቱ ከዚህ በታች እስከሄደ ድረስ ለኛ ምንም ጥቅም አይኖረውም። ነገር ግን ያው እዚህ ጋር ካየነው ስቲል እቺ ፌክ ብሬክአውት ብትኖርም ይሄ ኤሪያ ግን ምን ተደርጓል? ጠንካራ ዞን መሆኑን አሳይቷል ማለት ነው። ከምን ተነስተን? ከዚህ ፖይንት ተነስተን። ስለዚህ እንዳጠቃላይ በነጋድራስ ጆርናላችሁ ላይ ሰፕላይ እና ዲማንድ የባንኮች አሻራ ነው። እኔ ስናይፐር ነኝ፣ አዳኝ ነኝ፣ እነሱ ደግሞ ያረፉበትን ቦታ ጠብቄ እማድን ነኝ ብላችሁ ለራሳችሁን ታሳምኑታላችሁ። በቀጣዩ ሌክቸራችን እነዚህን ዞኖች ላይ ስንደርስ ለሚፈጠሩት በተለይ አሁን በመሳሉ ሂደት ግራ ሊያጋባችሁ ይችላሉ ወይም ችለዋል ብዬ የማስበውን ቅድም እንዳልኩት በቻርቱ አማካኝነት ያሳያችሁን የዚህ ፌክ ብሬክአውት ኬዝ
በደንብ ኢንዲቴል የምናይበትን ክፍለ ጊዜ እንመሰርታለን። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ምናልባት በዛሬው ቪዲዮ ላይ እንዳልኩት ከሬዚስታንስ እና ሰፖርት እይታ አንጻር በመሳሉ ሂደት የተወሰነ ግርታዎች ሊገጥሟችሁ እንደሚችሉ አስቀድሜ ከዚህም በፊት እኔም በተማርኩበት ሂደት ሌሎች ተማሪዎችን በተማሩበት ሂደት ሲገጥማቸው ያስተዋልኩት ጉዳይ ትንሽዬ ግራ የመጋባት ጉዳይ ነው። ኢንኬስ ባይ ኤኒ ሚንስ ያ የግራ መጋባት ሁነት ውስጣችሁ ካደረ እመኑኝ አሁንም በሚቀጥሉት 2 3 4 ሌክቸሮች ኮምፕሊትሊ ኢዚ በሆነ መንገድ በተረዳችሁትና በጣም በቀላሉ እንዴት ልትለዩዋቸው ልትስሏቸው እንደምትችሉ የምናይበት ሁኔታ አለ። በዋነኝነት የዛሬውን ክላስ የዲማንድ እና የሰፕላይ ዞንን የመለየት ሂደት ወይም ክፍል አድርጋችሁ እንድትወስዱት ስል ለማስታወስ እወዳለሁ። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። መምህራችሁ ናትናኤል ብሩክ አብሬያችሁ ነበርኩኝ። አብራችሁኝ በትዕግስት በጉብዝና እዚህ ድረስም ስለደረሳችሁ እጅግ በጣም አድርጌ አመሰግናችኋለሁ። በያላችሁበት መልካም ጊዜን ተመኘው። ሰላም።